ልጅ ዓለም ደብ ይባላለው። የመጽሐፍ ስሜ ወልደ ሩፋኤል ምንወር በባህር ዳር ዙሪያ በአንዳሳ ቀበሌ በጥቁሪት መድኃኔዓለም እገኛለሁኝ። የተደረገኝ ነገር ከረጅም ባጭሩ በሚገርመው ነገር እናቴ በ93-4 ዓመተ ምህረት በጽኑ ዱዬ ታማ ውልድ አቁማለች። ግን ሆዷን እርጉዝ አስመስሎ ከሆዷ ምን እንዳለ አይታወቅም ትሰቃይ ነበረ። በፈለገ ህይወት ሆስፒታል በቃ በየጊዜው ትታከም ነበረ። በአጋጣሚ ግን አንዲት መንፈስ ቅዱስ ያደረባት ሰው ነፍሰ ጡር ነች ስትላት አይ አይደለሁም ውልድ ጨርሻለሁ አለቻት። አይ እንግዲያስ ወንቅሸት የሚባል አዲስ ጸበል ይወጣል፣ በቃ ከሱ እየጠየቃችሁ በጢስ አባይ አድርጎ ነው የሚከድ፣ በዛ ሂዱ አለችና እኔም ያን ነገር በሆድ ያስቀመጥኩና ተመልሰን ቤታችን መጣን። በቃ በሳምንቱ ወደዚህ ገዳም መጣን። ከዚህ ገዳም ስንመጣ በቃ ይሄ ታላቅ ገዳም በስራ ላይ ነበረ። የሚገርማችሁ ህንፃ እየተሰራ ነበረ። አባታችን ቀኝ እጃቸውን አወጣው፣ በአንድ እጃቸው መዶሻ በአንድ እጃቸው ማሳቶሪ እዛው ሲሰሩ ነው ያገኘዋቸው። ማታ ስንሰበሰብ ግን በቃ 10 ምናምን ሰው ነው ነበር። እንግዲህ የመንፈስ ቅዱስ ጥሪ የአባታችን መንፈስ ቅዱስ በዛን የሚገርመው ነገር ነው በዛን ሰዓት እና ከዛ ዱዬ ድና እስካሁን ድረስ በቃ ቆርባ ከዱዬዋ ተላቃ ትገኛለች። እልል ብላችሁ ቅዱስ ገብርኤልን የበረመንኝ አመስግኑልኝ። በሁለተኛ ደረጃ እኔ ለትዳር ደርሼ ያኔ ሕፃን ነበርኩኝ። ግን ለትዳር ደርሼ ትዳር ይዤ የሞቀ ትዳር ይዤ በስራ ላይ እያለሁኝ ምግብ ቤት ከፍተን ትንሽ ሱቅም እየሰራን እያለን ግን በዛ ላይ ሰይጣን መሰናክል ሆኖ በቃ ከዛ ትዳራችን እንትን ብሎ በቃ አሰናክሎ በ2006 ዓመተ ምህረት ወደዚህ ተመልሼ እንድመጣ ሆኛለሁ። ከዛ በፊት ግን ረስቸው ነበር ይሄን ገዳም። የልጅነት አይምሮ ነበረኝ። ከ96-5 ዓመተ ምህረት እስከ 2008 ረስቸው ነበር ይሄን ገዳም በቃ በልጅነት እድሜ ስለሆነ አምሮዬ። ከዛ በኋላ ስንምታታ በቃ የያዝነው እስከ 100 እንጀራ እንሸጥ ነበረ በምግብ ቤት ስራ በቃ 70-80 እንጀራ እንሸጥ ነበር። ከዛ በኋላ ግን ያን ነገር በቃ አቆመብን በቃ ሰይጣን ማለት ነው። ከዛ በሆነ ምክንያት አሁን ተመልሰን እዚህ መጣን። ከዛ ሁላ ነገር አእምሯችን ተመልሶ በቃ የተበታተነው ተስተካክሎ በበረከት እንገኛለን። ለዚህ በቃ ታላቅ ምስጋና አቅርቡልኝ። እልል ብላችሁ አንድ አቅርቡልኝ። የመጣሁት ከደራ ወረዳ ነው። የዓለም ስሜ ማሪቱ ያርጌ ይባላል። የመጽሐፍ ስሜ ወለተ ዮሐንስ ይባላል። እኔ የምመሰክረው ስለ ራሴ ነው። እኔ በጣም አይምሮ ይጨናነቅ ነበር። ለሰዓት እንኳን ለደቂቃ ራሱ ረፍት የለኝም። 24 ሰዓት መጨናነቅ አናቴን ያመኛል። አዛዚ መጥቼ ጠበል በመጠጣት በታችን በላይም እየወጣልኝ አሁን ኖርማል ሁኜ እገኛለሁ። አጨብጭቡልኝ። ሁለተኛ መሰክረው እግሬን በጣም ያስነክሰኝ ነበር። ስንወር በቃ ነፍስ ካወቅኩ ጀምሬ ያስነክሰኝ ነበር። ስራውዬ ምናምን ስሰራውልና በበነጊታው ስነሳ ይቀጨቅጨኛል፣ ያስነክሰኝ ነበር። አዛኪም ቤት ምናምን ሰድ ብርድ ነው ምናምን እያሉ ከኒና መስጠት ቀቢው ምናምን እያሉ ይሰጡኝ አይሻለኝ። አዛ ኦፕሬሽን ነው የምትሆኚው አንቺማ እንጂ አድኝ ምናምን አለኝ። አዛ ዘንድሮ በቃ መጥቼ እዚህ ዛሬ ኖርማል ሁኜ እገኛለሁ። ልል በሉልኝ። እናት አባቴ ጋር ራሱ ፍቅር የለኝም ነበር። መጨቃጨቅ ልደበድባ ነበር ምደርሰው። አሁን ቤተሰቡ ሁሉም ፍቅር ሆኖ ይገኝልኛል። ቅዱስ ገብርኤል ተራዳኝነት ልል በሉልኝ። የድንግል ማርያም የአስራት የበኩራት ልጆች እንደምን ዋላችሁ? እንደምን አላችሁ? ስሜ አገር እባላለሁ። የመጣሁት ከማዕከላዊ ጎንደር ነው። እዚህ ጋር ተንበርክኬ መሰክራለሁ ብዬ ስለነበረኝ ነው እዚህ ጋር የተንበረከኩት። በአባታችንም ባና ጸሎት በቅዱስ ገብርኤል ተራዳይነት በእግዚአብሔር ቸርነት በድንግል ማርያም አማላጅነት የተደረገልኝ ነገር ለመመስከር ነው። እኔስ እንኳን በዚህ መቆምና መንበርከክ የማይገባ ኃጢአተኛ ሰው ነኝ። በቸርነቱ ግን ደርሻለሁ እና ያመኝ ነበር።
በሽታውን በቃ አደገ በቃ እየደረሰ የሆነ ጊዜ ላይ አልወደቅኩም። የመታኝ ነገርም የለም። ግን ይሄ ሁለቱ ተናጋይ ተላቆ ምግብ አልወስድም ነበር ለብዙ ቀናት እና ብዙ ጊዜ ተሰቃየው። ከቀናት በኋላ ግን ይሄ አብጦ ልብስም አላስለብሰኝም ነበር፣ አልተኛም ነበር፣ በስቃይ ነበር የምኖረው። ከጊዜያት በኋላ የበረሃው መናኝ አባቴ ይሄን ክፉ መንፈስ እንደዛ ሆኖም እያለ የራሴን ቁስል ያስነክሰኝ ነበር ሳልፈልግ ማለት ነው። መቆጣጠር ስለማልችል አይምሮን እየሰወረ ራሴን ቁስሌን ያስነክሰኝ ነበር። ይሄን ክፉ መንፈስ ብታስወግዱልኝ ግን ቆሜ መሰክራለሁ ብዬን ነበር። ከዛ ህመም በ30 ደቂቃ ባልሞላ ውስጥ ነው እንደዛ ብዬ አልቅሼ ከነገርኳቸው በኋላ ይሄ በጥ የለም ጠፍቷል። ከዛ ጥርሴ ሁሉ ይንቀሳቀስ ነበር። ያኔ ግን ተስተካክሎልኝ ምግብ ወስጄ ያው እስከ ዛሬ ድረሳለሁ ማለት ነው። ለኔ የደረሰ ለእናንተ የሚደርስላችሁ። ሌላው ደግሞ ከዛሬ 2 ዓመት አካባቢ ይመስለኛል የሆነ ቦታ ላይ በወቅታዊ ጉዳይ ገጠመው። እኔና የኔ ሆኖ 11 ሰዎች ነበሩ። ከሌላ ቦታ ቆይተን ስንመለስ የተፈጠረውን አላወቅንም። ያቺ ትንሽ ከተማ ነበረችና ያቺ ከተማ አፍኖ ተጠንቀቁ ሁሉም ተሸክፈው ተቀምጧል። ከሌላ ቦታ ቆይተን መንገድ ላይ የደረስነው እኛ ነን። እኔና የኔ የሆኑ ደግሞ 11 ሰዎች ማለት ነው። ልክ እኛ መሃል ላይ እንደደረስነ ከመድረሳችን በፊትም አይደለም ከወጣን በኋላም አይደለም የፊቶኞች ገብተዋል፣ እኛ ደግሞ ከኋላ ጠቅለን ገብተናል። መሃል ላይ እንደደረስነ ገጠቡ ማለት ነው። በዚህ የሸዋ አጥር ነው፣ ወደዚህ ደግሞ መሄድ አንችልም። እኛ ያለና አማራጭ ፊት ለፊት እንሄድ ነበር። ግን እየተኮሱ ያው ሰውነታችን ላይ እርሳሱ በሰውነታችን ላይ ያልፍ ነበር። እኔ ተከክጀ ምንም መሄድ አልቻልኩምና ባለውበት ቆምኩኝ። ሌሎችም ሄዱ። እስኪ ነይ ስንሞተም አብረን እንሞት ስንሄድም አብረን እንሄድ፣ እንግዲህ የወንቅሸት ያውቅልናል፣ ምን ሄድ ከሆነ ነይ እስኪ እንሄድ ይሉኝ ነበር እነሱ። እኔ ደግሞ መቼም እኔ አልተርፍም፣ ግን እናንተ ትረፉና ሂዱ እላቸው ነበር። እነሱ ደግሞ አይልም ጥረንሽማ መሄድ የለ። እኔ ደግሞ እግሬ ተታሰረና መሄድ አልችልም ነበር ማለት ነው። በዛን ሰዓት እንግዲህ ደና ሲሄድ የነበርኩት በአጋጣሚ መንገዱም ጭቃ ነው። ወደ አንድ ጎንነል ያው አዞቃኑና ሊወጣን ነው። ወደዚህ የሸዋ አጥር ነው። በስቃይ ውስጥ ነበር። እኔ ወላፈኑ እየጣለኝ እነሳ ነበር፣ ዙሬ ደግሞ ወድቃለሁ። እርሳሱም ያልፈው እኔ የሚገርም ጉዳይ ነው በእውነት። እርሳሱ በሰውነት ላይ ያለፈ ግን ጥቂት ነገርም ሽንክፈል አደረገኝም። ተጨንቀን ሳለ የት እንደምንሄድ ጨንቆን ሳለ ከዛ በኋላ አባታችን የበረሃው መናኝ መላከ ሕይወት አባ ዮሐንስ ተስፋ ማርያም በቀኝ በኩል መጡና በመንፈስ ቅዱስ በቀስተ ደመና መጡና አትዛሉ፣ አትገዩ፣ ተልተሎ ወደፊት ተራመዱ አሉን። በዚህኛው መንገድ አድርጋችሁ ሂዱ ነው ያሉን። ቀጥታ እሳቸው ባሉን መሰረት አግን ስንሄድ አንድም ሰው ሳይቆስል ሳይጎዳ ከሞት ድነናል ማለት ነው። ለኛ የደረሰ ለእናንተ የሚደርስላችሁ። ሌላው ደግሞ አገር ቤት በትምህርት ቤት ያለው ክፉ መንፈስ ይፈታተነኝ ነበር። በጣም ብዙ ስሰቃይ ነበር። ባንክ ቤት ስንሄድና አንዳንዴ ትምህርት ቤት ላይ ፍተሻ ሲኖር እኔ ሰውነቴን አላስነካም፣ ያው ብዙ ጊዜ ዘጻድ ነበር። ሰው ማውረኛ አይተኛም ነበር። በጣም ስሰቃይ ነበር። እዛ ምንድነው በ16 የተነሳው በዚህ በ17 ነው የገባው። 15 ለ16 የሚያነጋ ከተኛውበት አልጋ ላይ ጥቁር ግንድ የመሰለ ሰው አብሮ ተኝቷል፣ በእንቅልፌ ማለት ነው። ከዛ ብዙ ጭፍሮች ተሰብስበው መጡና አንተ ልትሄድብ እኮ ናት ወንቅሸት ነው ያሉት። እኔ በጣም ይሄን ነገር መፍትሄ አጥቼበት ቤተሰብ ምንም ያመጡት ነገር ስለሌላቸው ተስፋ እንዳይቆጥ በማለት በሆዴ ይዤ ምኖር ነገር ነበር። ዛሬ ለምስክርነት ስላደረገልኝ ልናገር ነው የቆምኩት እንጂ ይሄ ነገር በሐኪምም አይገኝም ማለት ነው። ምክንያቱም የመንፈስ ርኩስ ሴራ ስለሆነ ብዙ ስሰቃይ ነበር። ከዛ ልትሄድብ እኮ ናት ወንቅሸት አሉት። ጠቅልሎ ተነሳና እንደ ሰው ቁጭ አለ። ልትሄጂ ነው ወይ ወንቅሸት አለኝ። እንደ ሰው እያናገረኝ ነው። እኔ ሶስተኛ ያለው አልቀርም አልኩት። እንደዛ ስለው ግን እንደ ወፍ ክንፍ አውጥቶ በረው ጠፍቷል። ለመጀመሪያ ጊዜ ፍተሻ ላይ ተፈትሼ ገባው ማለት ነው። ወደዚህ ለኔ የደረሰ ለእናንተ የሚደርስላችሁ። ሌላው ደግሞ ልቤ ላይ የሆነ በጥ ነበር። እሱ እየተበተነ በሰውነቴ ሲሰራጭ መንቀሳቀስ አልችልም ነበር። እየዛልኩ ወድቅ ነበር። ምንም በቃ
ከሞት ደርሼ ነው የምመለሰው። ልቤ ላይ ነው የሚነሳው፣ ይበትንና በሰራ አካላቴ ይሰራጫል። ከዛ በኋላ መሄድ አልችልም። ቋጠሮ ነው የምሸከመውና ከጭስ አባይ ወዲህ እየመጣን ዘበኞች ሸኝተውን ተመልሰዋል። እዛ በኋላ ወደዚህ ከደረስን በኋላ ማንም የለም፣ ህዝቡም የራሱን እየተራመደ ነው የሚመጣው። ዘበኞችም ተመልሰዋል ማለት ነው። ይሄን ህመም ተነሳብኝና እኔን ወደ ኋላ አስቀረኝ። አልተቀመጥኩም፣ አልቆምኩም። ባለውበት ዝም ብዬ ድንጋይ ነገር አግኝቼ እቃውን አስደግፌ በዛው ተቀመጥኩ። እዛ በጣም ተስፋ ቆረጥኩና ራሴን እስከሚሰውሬ ድረስ ሳለቅስ ነበር። አሰውሬ በኋላ አላውቅም። እዛ በኋላ ግን አባታችን የበረሃው መናኝ ህዝቡን ታቀፈውት ወደዚህ እየመጡ በርቀት አያቸው ነበር። በዛው ስቃይ ውስጥ ሆኜ ከዛ በኋላ ደግሞ ወደኔ ተጣምዝዘው ያሉ አንገታቸውን ዝሮ ደግሞ ወደኔ ወደ ቀራውት ያዩ ነበር። ከዛ ግን ተመልሰው መጡና የሆነ ነገር ከአይምሮዬ ላይ የሆነ ነገር እንደዚህ ብሎ ተጎነበሱና ተቀበሉ ሸክሜን። ከዛም በኋላ ያን ህመም ጠፍቶ ወዲያውኑ ደረስኩባቸው። ይሄ ህመም ተከስቶ አያውቅም እስከዛሬ ድረስ። ለኔ ደረሰ፣ ለእናንተ ይድረስላችሁ። በእውነት አባታችንን በሰላም ወደ ገዳማቸው ወደ ቅድስት ሀገር ኢትዮጵያ ይመልስልን። ኢትዮጵያ ሀገራችንን ሰላም ያደርግልን። እኔስ እንኳን አይገባኝም ከዚህ ጋር እንኳን እንደዚህ ለመመስከር የወንቅሸትን ስም ዜና መስማት የማይገባኝ ኃጢአተኛ ርኩስ ሰው ነኝ። ግን እግዚአብሔር ሙሉ አድርጎ ፈጣይ ነበር። ይሄንን ሁሉ ነገር ግን በኃጢአቴ ምክንያት አጥቻለሁ። የምንቀሳቀሰውና የምተነፍሰው በበረሃው መናኝ ባና ጸሎት ብቻ ነው። አባታችን እስትንፋሳችን ናቸውና በሰላም ወደ ገዳማቸው ይመልስልን። ለኛ ይደረስ፣ ለእናንተ ይድረስላችሁ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን እንባና ጸሎት የተደረገልኝ ታምር መሰክራለሁ። እኔ የመጣሁት ከምስራቅ ጎጃም የጅቤ ወረዳ ነው። እንደ ጓደኞች ለምስክርነት ብታበቃይ ብዬ ቆሜ መሰክራለሁ፣ ተንበርክኬ መሰክራለሁ ነበር ያለ። እኔ በጣም ታማሚ ነበርኩኝ። ሲጀመረኝ ከትምህርት ቤት ነበር የጀመረኝ። በ2000 ወንቅሸትን ማውቀው በ2013 ነውና ከትምህርት ቤት ነው ያሳበደኝ። በጣም ታምሜ ነበር። ላስታማሚ ማስቸግሬ ነበር። ምንም በቃ ራሴን መቆጣጠር አልችልም። በቃ ገና ሲጀምረኝ በሰንሰለት ነው ታስሬ ነበር። ከዛ ጸበልም ሲወስዱኝ በቃ ስጠመቅ ለራሱ ለ4 ለ5 ነበር ይዘውኝ የሚገቡ። ከዛ ሲባል ለ3 ወር ያክል በየጸበሉ ሲያንከራትቱኝ ምንም መፍትሄ የለው። ከዛ አባቴ ወደ ጠንቋይ ነው የሄደው። እናቴ አትሂድ ብትለው አይመህር ነኝ ብሎ ወደ ጠንቋይ ሲሄድ ምንም መፍትሄ የለው። ከዛ ወንቅሸትን የሚያውቁት ነበሩና ይች ልጅ እኮ ወንቅሸት ካልሄደች አይሻላትም፣ በጣም በሽታዋ በጣም ከባድ ስለሆነ እኔም ከዛ ሀጀ ስለነበረ በጣም እዛ ስትሄድ ነው የሚሻላት እንጂ ካልሄደች አይሻላትም ማለትና በነሐሴ ወደዚህ ዘውኝ መጡ። ከዛ ጠንቋይ ላይ እንደሄዱ ማለት ነው በጣም ሲያስጨዋይ ነበርና አንደበቴን ዘግቶ በጣም ነበር የሚያስጨንቀኝ። እንኳን ሊያሽለኝ ቀርቶ አንደበቴን ዘግቶ ነበር የሚያስጨንቀኝ። ከዛ ከሰው ጋርም አላወራም፣ ሰው በሚያወራበት ቦታም አልሆንም ነበር። ከዛ እናቴ ወደዚህ ቦታ ይዘኝ መጣችና ስጠመቅ አባታችን በሰዓቱ የሉም ነበርና ሲያስተምሩን ልጆች አይዟችሁ የታመማችሁ ሁሉ በአዲስ ዓመት አዲስ ህይወት ነው ይሻላችኋል ትድናላችሁ ሲሉ እንሰማለን። ከዛ እናቴ ታለቅሳለች፣ እውነት ልጄ ድና እያለች። ከዛ አንደበቴ ማውራት የማልችለው አንደበቴ እየተከፈተልኝ መጣ። ከዛ በአዲስ ዓመት በቃ ተሽሎኝ ድኜ 1 ወር ሳልጠመቅ ማለት ነው ተሽሎኝ ድኜ እናቴም ኋላ ትተኝ ሄደች። በዚህ ሰንሰለት ነበረ ታስሬ ነበረ ወገኖች። ከዚህ ሰንሰለት ያስፈቱኝ የወንቅሸቱ ቅዱስ ገብርኤል የበረሃው መናኝ አባቴ ናቸውና እልል ብላችሁ አመስግኑልኝ። ብዙዎቻችሁ ታውቁኛላችሁ። አንደበቴ ቢከፈትልኝም በሰዓቱ ግን ከሰው ጋር ማውራት ማልችልም ነበረ። በዚህ ሰንሰለት ታስሬ ስፈታ ግን ከሰው ጋር እያወራው እንደማንኛውም ሰው እገኛለሁ። እልል ብላችሁ አመስግኑልኝ።
በእውነት ለኔ ብዙ ነገር ነው የተደረገልኝ። እኔ መናገር ስለማልችል ነው እንጂ ብዙ ነገር ነው በወንቅ እሸት የተደረገልኝ ታምር ብዙ ነው። በእውነት ፍቅር እንኳን የለንም ነበር ቤት ስንተረማመስ ነበረ። ወንድማማቾች አይከባበሩ አባታችን እናታችንን ስናሳዝን ነበረ ቤት። አሁን ግን ፍቅር ሆነን እንገኛለን። በወንቅ እሸቱ ቅዱስ ገብርኤል በአባታችንም ባና ጸሎት እልል ብላችሁ አመስግኑልኝ።